ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ ኒትሮ ሾው ነው። ኒትሮ ሾው ኒትሮ ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ዘወትር ሰኞ ከቀኑ 7 ሰዓት እስከ 8 ሰዓት ወደ እናንተ የሚያቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም ነው። ኒትሮ ሾው የትኩረት መስኩን በኢንጂነሪንግና ቴክኖሎጂ ዘርፎች ላይ በማድረግ ከሀሳብ እስከ አገልግሎት በሚል አብይ ርዕሰ ጉዳይ የተለያዩ ፕሮግራሞችን እያዘጋጀ ወደ እናንተ ያቀርባል። በዛሬው ፕሮግራማችንም ይዘንላችሁ የመጣነው ርዕሰ ጉዳይ የድልድይ መሰረት ስራና ተያያዥ ጉዳዮች ላይ ውይይት ለማድረግ ነው። ይሄን ውይይት አዘጋጅተን የምናቀርብላችሁ የፕሮግራሙ አዘጋጅና አቅራቢዎች እኔ ታጠቄኔ ይሁን እና እንዳለሙ አራጌ ከመላ ስቱዲዮ ባለሙያዎች ከካሜራማኖቻችንና ከዳይሬክተሮቻችን ጋር በመተባበር ነው። እስከ ፕሮግራማችን ፍጻሜ አብራችን ሁኑ። እንዳለሙ እንኳን ደህና መጣ። እንኳን ደህና ቆይታ ታጠቅ። መልካም። እንግዲህ ዛሬ የምንወያይበት ዋና ርዕሰ ጉዳያችን የድልድይ መሰረት ስራና አጠቃላይ ከዚህ ጋር ተገናኝቶ ተያያዥ ችግሮች ምንድናቸው የሚለውን ነገር ነው የምናነሳው። እንግዲህ ድልድይ በአጠቃላይ በሰው ልጅ የእንቅስቃሴና የኢኮኖሚ ምህዳር ውስጥ ከፍተኛ ሚና የሚጫወት መሰረተ ልማት ነው። እንግዲህ ባደጉ ሀገሮችም ባላደጉ ሀገሮችም ትልልቅ ድልድዮች ይሰራሉ። ትልቅ የኢኮኖሚና የህዝብ እንቅስቃሴን የሚደግፉ ናቸው እነዚህ መሰረተ ልማቶች። ከሱ ጋር ተገናኝተን እንግዲህ ያው የትኛውም ስራ መሰረተ ልማት ወይም ኢንፍራስትራክቸር ሲሰራ ከመሰረቱ ነው የሚጀምረውና ዛሬ በዋናነት ትኩረት እናደርጋለን የድልድይ መሰረተ ስራ ላይ ቢሆንም ግን ደግሞ ያው እንደ መግቢያ ግን የተወሰኑ ነጥቦችን ደግሞ እናያለን። ከዚህ አንፃር እንደው ለመጀመሪያ ያክል ድልድይ ስንል እና ደግሞ የድልድይ መሰረት ስራ ስንል ምንድን ናቸው እነዚህ ነገሮች? እንዴት ነው የሚገናኙት? ወይም ደግሞ ምንድነው ብያኔያቸው ወይም ዴፊኒሽናቸው የሚለውን እናንሳ። ለምንድነው የምንሰራው? አላማዎችስ ምንድናቸው? የድልድይ መሰረት እንግዲህ ከሌሎቹ ለየት ተብሎም ሊታይ ይችላል። የህንፃ መሰረት አለ፣ የሌሎች ኢንፍራስትራክቸሮች መሰረት አለ። ግን ድልድይን ልዩ የሚያደርገውንም በዛው ታነሳልንና እንቀጥላለን። መልካም ታጠቅ። እንግዲህ በትርጓሜ ለመጀመሪያ ያክል ድልድይ እንደሚታወቀው ውሃማ አካላትን፣ ወንዞችን፣ ሐይቆችን ወይም ባህር አሊያም ደግሞ አንዳች የሆነ ከፍተኛ ሸለቆ አቋርጦ ስለመሄድ ወይም ደግሞ በአየር ላይ ያለን ቦታ ተጠቅሞ ከተማ ውስጥ በአየር ላይ መተላለፊያ ሰርቶ ስለመንቀሳቀስ በጥቅሉ የትራንስፖርት መንገዶች አብይ አካል ሆኖ የሚያገለግለን በራሱ መንገድ ነው። መሰናክሎችን ማለፊያ የመንገድ አካል ነው በጥቅል ቋንቋ ሲነገር መንገድም ነው። በዚያው ልክ ደግሞ እንዲሁ ደግሞ የመንገድ መዋቅር ነው። በጥቅሉ አንድ መንገድ በምንሰራበት ጊዜ አስቸጋሪ የሆኑ ቦታዎችን በምቾት ለማለፍ የምንሰራው መሰረተ ልማት ነው ብለን መውሰድ እንችላለን። የምንሻገርበት ወይም ደግሞ በአየር ላይ ያለን ቦታ ለመጠቀም የሚያገለግለን ነው። እንደምታውቀው እንግዲህ መንገድን ድልድይ ከሌለን መንገድን መሬት ላይ ነው ልናነጥፍ የምንችለው። በአየር ላይ መንገዱን መስራት ካለብን ድልድይ ያስፈልገናል እንደማለት ነው። ስለዚህ መንገዱንና አጠቃላይ ደግሞ ራሱ መንገድ መዋቅር ሆኖ የሚያገለግል ነው። ግን በዋናነት እነኚህ ድልድዮች አንድ አብይ አካል አላቸው። እሱም የመንገዶች የድልድዮቹ መሰረትም ወይም ፋውንዴሽን የምንለው ነው። በዋናነት የድልድዩን ሁለንተናዊ እንቅስቃሴና ክብደት ከመሬቱ ጋር አገናዝቦ የሚያስቀምጥ የድልድዩ አብይ አካል ነው እና አላማው የድልድዩና የትራፊክ እዚያ ላይ የሚንቀሳቀሱ የትኛውንም ክብደት ከመሬቱ የመሸከም አቅም ጋር አገናዝቦ ክብደቱን ወደ መሬቱ የሚበትን መሬቱ ውስጥ የሚለቅ የድልድዩ ክፍል ነው። በዋናነት የመሬቱ እንግዲህ አንድ ነገር በምናስቀምጥበት ጊዜ መሬቱ ላይ ምርመራ እናደርጋለን። ግን ያ ምርመራ በተወሰኑ ሳምፕል የሆኑ ወይም ናሙናዎች ለምሳሌ 20 ሜትር ካሬ ስፋት ያለው ከሆነ 10 ሜትር ወይም እንደዚህ በ11 ሜትር የሆነ እንትን ላይ የሚያርፍ ከሆነ የድልድዩ መሰረት እዚያ ውስጥ የተወሰኑ ቦታዎች ላይ ቆፍረን ናሙናዎች ወስደን ነው እንግዲህ መሬቱን ከመቆፈራችን በፊት ወደ ለዲዛይን ግብአት የሚሆን የድልድዩ የሚሸከመው የውስጠኛው የመሬት
አጠቃላይ ስነ ባህሪ ምን ይመስላል የሚለውን ምን ተነትነውና ምን በይነው ማለት ነው። ያን መሰረት በማድረግ የመሬቱ አቅም ይተነተናል፣ ይሰላል፣ ይቀመራል። ን የመሬቱ አቅምና የሚመጣው ክብደት ተገናዝቦ ያለ ውድቀት አጠቃላይ ሁለቱ ተገናዝቦ መቀመጥ እንዲችል ድልድዩ አገልግሎት መስጠት እንዲችል የሚያደርገው አካል ነው። በባህሪው ለድልድዮች ሲሆን ደግሞ በጣም ለየት ያለ ትኩረት የሚያሻው ነው። ምክንያቱም በጣም ትልቅ የሆኑ ክብደቶችን ነው የሚሸከመውን ወደ መሬት የምንልከው የድልድዮች ሲሆን ከህንፃ ከምን አኳያ የድልድይ መሰረት በአንድ ቦታ ላይ በጣም ትልቅ የሆነ ክብደትን ወደ መሬቱ እንልካለን። በዚያ ምክንያት እዚህ አካባቢ ያለ ልህቀት የድልድይ መሰረት ላይ ያለ አጠቃላይ ልዕልና በጣም ለድልድዮች ጤናማ የሆነ ህልውናና አገልግሎት በጣም ወሳኝ ነው። በዚያ ምክንያት እንግዲህ አንድ ርዕሰ ጉዳይ ያደረግነው በዚያ ምክንያት ነው። ታጠቅ በእነኚህ ብያኔዎች ጀምረን ወደ ሌሎች ጉዳዮች ማለት እንችላለን። ታጠቅ እንግዲህ ድልድይ ሲባል በመጠንም በአይነትም በአሰራርም በሚጠቀሙበት የግብአት አይነትም የተለያዩ ናቸውና እውነት ነው። እንዲያው ወደ ዋና ጭብጡ ወደ መሰረቱ ከማተኮራችን በፊት ዓለም ላይ ያሉ የድልድይ አይነቶች ምንድን ናቸው? ምን ይመስላሉ? ዝማኔያቸው ምን ያክል ነው የሚለውን ነገር ማንሳት ያስፈልጋል። ያው እሱን ስናነሳ እኛም ሀገር ያለው የድልድይ ሁኔታ ምንድን ነው? ምን አይነት ድልድዮች አሉን? ከከፍታቸው፣ ከርቀታቸው፣ ከአይነታቸው፣ ከሚሰሩበት ከሚወስዱት የጊዜ አንጻርና አጠቃላይ ከጥቅማቸውም አንጻር ተመልካቾቻችንም አንደርስታንድ ለማድረግ ወይም ደግሞ እንዲረዱት እስኪ ዓለም ላይ እንደ አጠቃላይ አሁን ላይ በዘርፉ የደረሰበትን ልዕልና ለማሳያ የሚሆኑ አንዳንድ ድልድዮችን በምስል አስደግፈን እንይና እንቀጥላለን። መልካም። እንግዲህ የድልድይ ታሪካዊ እድገትን ከማየት ስንጀምር በዋናነት የሰው ልጆች እንጨትን እንደ መሸጋገሪያ አድርገው ምስሉ ላይ እንደሚታየው ምናልባት እዚህ እኛ ሀገር የሆነ አካባቢ ላይ የወሰድነው ፎቶግራፍ ነው። ይሄ ከዚህ ነው የሚጀምረው። ይሄ እንግዲህ የትኛውም ሀገር ከእንደዚህ አይነት ድልድይ ነው የጀመረው። ከዚህ የጀመረው ድልድይ ቀስ በቀስ እያደገ ሄዶ የሰው ልጆች የጥበብ ዳራ በማደጉ ምክንያት አሁን ላይ ደግሞ በጣም የሚገርሙ የቱሪስትን መዳረሻ መስህብ የሆኑ አይገናኙም የተባሉ ቦታዎች መገናኘት የሚችሉባቸው በዓለም ዙሪያ በጣም ድንቅ ድልድዮች አሉ። በቀጣይ ፕሮግራሞች በዝርዝር ያመጡትን ታሪካቸውንና የሰጡትን ፋይዳ የምናነሳ ይሆናል። ለዛሬው ግን እንዲሁም ምስሎቹን ለማሳየት ያክል ምስሉ ላይ እንደሚታየው አሁን ይሄ ሳን ፍራንሲስኮ ካሊፎርኒያ ያለ ድልድይ ነው። ጎልደን ጌት ብሪጅ የሚባል በጣም የታወቀ የቱሪስት መዳረሻም መስህብ ሆኖ የሚያገለግለው እንግዲህ 4210 ፊት ያክል ርዝመት አለው። በሁለቱ ምሰሶች መካከል በጣም ረዥም ከሚባሉ ድልድዮች አንዱ ነው። እዚህ ጋር እንግዲህ 3700 የሲድኒ ሃርወርድ ብሪጅ ነው። ኦስትራሊያ አካባቢ ያለ እንትን ነው። እዚህ ጋር የምናየው የፍራንስ ላይ ያለ ድልድይ ነው። እንግዲህ እንዲያው ድልድይ እድገቱ የት አካባቢ ነው የሚለውን እንዲያው በናሙና ያክል ለማሳየት እዚህ ጋር የምናየው የጃፓን ድልድይ ነው። በጣም እንግዲህ ምናልባትም 12 ዓመት እንትን የወሰደ ነው። በጣም ረዥም ከሚባሉ የተንጠልጣይ ድልድዮች ተጠቃሽ የሆነ ድልድይ ነው። እዚህ ጋርም ሄሊክስ ብሪጅ አለ። በጣም የሚገርም ሄሊካል ስትራክቸር ያለው ሲንጋፖር ያለ ድልድይ ነው። እዚህ ጋር የምናየው የራሻ ውስጥ ያለን ድልድይ ነው፣ ወደ 10 ሺህ በላይ ፊት። እዚህ ጋር ደግሞ የምሰሶውን ቁመት ማየት ይችላሉ። እንግዲህ ወደ 1000 ጫማ ያክል ርዝመት አላቸው። እነዚህን መገንባት የጎንዮሽ ርዝመታቸው ብቻ ሳይሆን እነዚያን የሚሸከሙት ምክንያቱም እነዚህን በጣም ረዥም ሆነው እንዲገነቡ እነዚህ ምሰሶዎች ላይ ያለው የሰው ልጅ ጥበብ በዛው ልክ ማድረግ መቻል አለበት። አሁን በተለይ ቻይና በዚህ በጣም ከሀገራቸውም ነባራዊ ሁኔታና አስቸጋሪነት የተነሳ እዚህ በምስሉ ላይ እንደምናየው 21 ማይል ያህል ርዝመት ያለው ድልድይ ነው። እጅግ የሚገራርሙ ድልድዮች አሉ በነገር ላይ ቻይና ላይ። ይህም እዚያው ቻይና ያለ ድልድይ ነው። እዚህ ጋር የምናየው እንግዲህ ምናልባትም ልክ ወደኛ ብናመጣው ይሄ ድልድይ
ልክ የአባይ ሸለቆን ማዶና ማዶ ልክ ለማገናኘት እንደማሰብ ብሎ የመውሰድ ያክል ነው። ምናልባት የርዝመት ልዩነት ካልሆነ በቀር ግን በጣም ይሆናል ተብሎ የማይታመኑ እንደዚህ አይነት በጣም ረዣዥም የሆኑ በጣም እዚህ ውስጥ ገብቶ ለመውጣት ቢሞከር የሚኖረውን መከራና አጠቃላይ የፍጆታ ማሰብ ነው። ግን አሁን አጠቃላይ መሬቱ ጋርና ተራራው ጋር ከመታገል ወደ እንደዚህ አይነት በጣም የሚገራርሙ የአየር ላይ ድልድዮች ወይም ከአድማስ አድማስ የሚሄዱ የሚመስሉ ድልድዮችን ወደ መገንባት የተመጣበት ነው። ይሄም እዛው ቻይና ሀገር ነው። ቻይና ላይ በጣም መሰል የሆኑ የሚገራርሙ ድልድዮች አሉ። እንግዲህ ይሄ ፍራንስ ላይ ያለ ድልድይ ነው። እንግዲህ መሬት ላይ ትሬስ ብናረግ መንገዱን እንችላለን። ግን አሁን ላይ ባለው ጥበብ ከመሬቱን ቻሌንጅ እና መሬቱ ላይ ያለውን ከተፈጥሮ ጋር ያለውን ግብግብ ሰማው የመቀነስ እና ብዙ ወጪዎችን እንትን የማድረግ ነው እና ከዚህ ጋር ተያያዘ እንግዲህ እኛ ጋርም እናንሳ አይደለ ያው የባህር ዳር ድልድይ ነው የአዲሱ ድልድይ እንግዲህ ምናልባት ተጠቃሽ የምንለው ሳናነሳው ማናልፈው ነው። ስለዚህ እኛም ሰማው እዚህ ደርሰናል ብለን ማሰብ እንችላለን። የእኛ ልህቀት ውጤት ነው አይደለም የሚለው እንዳለ ሆኖ ግን ከመጀመሪያዋ የእንጨት ላይ ድልድይ እስከዚህ ድረስ ሀገራችን ላይ ድልድዮች አሉ ብለን ማሰብ እንችላለን። በዓለም ዙሪያ ደግሞ ቀደም ብለን ያየናቸው ድልድዮች አሉ። እንግዲህ የድልድይ ጥበብ በዚህ ደረጃ በጣም የሚገርም ልህቀትና ልዕልናን እያስተናገደ ያለ ነው። እንዲያው ለእይታ አድማስ ያክል እነዚህን ካየን በቀጣይ የተወሰኑ ምንድነው በጣም ተጽዕኖና በጎ ተሞክሮ ያላቸው ድልድዮችን በዚህ አጋጣሚ እንደምናቀርብ ለተመልካቾቻችን ማሳሰቢያ መስጠት እችላለሁ። ጥሩ እንግዲህ ድልድይ ከዓለም ታሪክ አመጣጥ ስታየው ያው መጀመሪያ ሰው ችግር ሲያጋጥመው ነው ያን ችግር እንዴት እፈታለሁ የሚለውና እንግዲህ ከእንጨት ነው የተጀመረው። ከእንጨት ከዛ ብረትን ከማቅለጥና እሱን ከመስራት እዛ እደ ጥበቡ እያደገ ወደ ፋብሪካ ሲቀየር ቴክኖሎጂው ሲያድግ አሁን ደግሞ እንዳልከው አይደፈሩ የሚባሉ ውቅያኖሶች ላይ ድልድይ እስከ መስራት በጣም ሰፊ የሆነ ሸለቆዎች ላይ ወንዞች ላይ ትልልቅ ድልድዮችን እስከ መስራት ተደርሷል። ጥበቡ ከፍሏል። እድገቱ ዝማኔው አጠቃላይ የግንባታው ልዕልና ከቴክኖሎጂ ጋር ተገናኝቶ ብዙ አይነት ድልድዮችን መስራት ከድልድይም ውጭ ያሉ የትኞቹን መሰረተ ልማቶች መስራት ተችሏል። ግን እንዳጠቃላይ ስታየው ለምሳሌ ቅድም ያሳየው የኛ ሀገር በጣም የሚገርምና በእኛ ሀገርም በቴክኖሎጂ የመጀመሪያ ቴክኖሎጂ ተጠቅሞ የተሰራ ድልድይ ነው። ግን እንዳልከው ሲሰራ ዲዛይንም ሲደረግ ማን ነው የሚሰራው? ማን ነው ዲዛይን የሚያደርገው? ጥበቡ፣ እውቀቱ፣ ልዕልናው ገንዘብ አድርገናል ወይስ ደግሞ ሌሎች ያላቸውን ገንዘብ፣ እውቀት፣ ጥበብ እኛ በብር ገዛ ነው በገንዘብ ገዛ ነው የሚለው ነገር መሰረታዊ ነገር ነውና አጠቃላይ ስታይ እኛ ሀገር ላይ በዚህ ዘርፍ የዲዛይኑ የግንባታው እድገት ትልቅ ውስንነት ይታይበታል። እንግዲህ ወደፊት እንዴት ይቀረፋል የሚለው ትልቅ ጥናት ተደርጎበት በዛ ልክ እያንዳንዱ የሚመለከተው መስራትና የሚሻለውን ለውጥ ማምጣት አስፈላጊ ነው ብዬ አምናለሁ፣ አስባለሁ። ግን በዲዛይንና በግንባታ ሂደት ይሄ ውስንነት ብዙ ጊዜ ይከሰታል እኛ ሀገርና ምንድናቸው ወደዚህ ለመግባትና የኛ ገንዘብ አድርጎ በራሳችን አቅም በራሳችን እውቀት በራሳችን ቴክኖሎጂ ለመገንባት አቤት ችግር ተደርገው የሚወሰዱት ምንድን ናቸው? አጠቃላይ የተገነዘብካቸው ያያቸውን ነገሮች እስኪ ያጋራል። መልካም እንግዲህ ያው የፕሮግራማችንም እንደምታውቀው አንዱ ዋናው ዓላማው የሁል ጊዜ አገልግሎት እየገዛን ብቻ እንዳንኖር ቴክኖሎጂን ማላመድ እንዲሁም መፍጠር ምንድነው ማቆየት መቻል የአንድ ትውልድ መሰረታዊ ኃላፊነቱ ነውና ከዚህ አኳያ እንግዲህ ዓለም እዚህ ድረስ ሄደዋል። ቅድም ያየናቸው ድልድዮች ማሳያዎች ናቸው። እኛ ደግሞ የባህር ዳሩን የአባይ ድልድይ ያነሳን እንጂ በዋናነት እኛ አልሰራ ነው ከቻይናዎች አገልግሎት ነው የገዛ ነው። እነሱ ዲዛይን አደረጉ፣ እነሱ ገነቡ ነው ያለው ነባራዊ ሁኔታ ያንን ነው የሚያሳየው።
ምስሉ ላይ እኛ ኦልሞስት እኛ ያለነው ምስሉ ላይ የምናየውን አይነት ድልድይ እየገነባን ነው። እዛ አካባቢ ነው ያለነው እና እነዚህን ድልድዮች በመገንባት ሂደት እንኳን በብዙ ውስንነቶችና ችግሮች ውስጥ እያለፍን እንደሆነ የምናገኛቸው መረጃዎች በጣም ጠቋሚዎች ናቸው። የተለያዩ ድልድዮች በውሃ ተወስደው ታሪካቸውን ልሰማ ትችላለህ። ይህ ምንድነው መሰረታቸው ወይም አበትመንቱ ፌል አድርጎ ታሪካቸውን ልሰማ ትችላለህ። ወይ ላይኛው ስትራክቸር መዋቅር በራሱ ፌል አድርጎ የምንሰማባቸው አጋጣሚዎች ዘርፈ ብዙ ናቸው እና ከዚህ አኳያ ብዙዎቹ ችግሮች ከመሰረቱ ጋር የተያያዙ ናቸው ከሞላ ጎደል እና ለምንድን ነው ብለን ስናስብ የላይኛውን መዋቅር በዋናነት ዲዛይን ስናደርግ ኢንተርናሽናል ዓለም አቀፍ ከባድ የጭነት መኪኖችን ታሳቢ አድርገን ዲዛይን ነው የምናደርገው ባለን ትሬንድ ኢንዱስትሪ ውስጥ ባለው እንትንና በዚያ ምክንያት በዋናነት ከዲዛይን ከላይኛው መዋቅር በችግር አይከሰትም አይደለም፣ ግን በጣም በተደጋጋሚ ችግር እየተከሰተ የምናገኘው መሰረቱ አካባቢ ነው። መሰረቱ አካባቢ መሬቱ ያለውን ክብደት መሬቱ ጋር አገናዝቦ እንትን በማድረግ ሂደት በተለይ ደግሞ የድንጋይ መሰረትን ተሸካሚው ዳርና ዳር ላይ ያለው ከድንጋይ በምስሉ ላይ እንደሚታየው ከድንጋይ የተሰሩ መሰረቶች በሚሆኑበት ጊዜ ችግሮች በብዛት እየተከሰቱ እንደሆነ መረጃዎች ያሳዩናል። ታዲያ ምንድናቸው በጥቅሉ በእኛ ሀገር ነባራዊ ሁኔታ በዘርፉ እየተከሰቱ ያሉ ልዩ ችግሮች ካልን አንደኛው ከዚህ ከዲዛይን ምዕራፍ አኳያ በምናይበት ጊዜ የድልድይ ዲዛይን ጥበብ በበቂ ሁኔታ ያላደገ ከመሆኑ ጋር የተያያዘ ነው። እንግዲህ የመሰረቱም ላይ ችግር አለ ካልን ገና ዲዛይን በምናደርግበት ጊዜ በቂ የሆነ የመሰረት ዲዛይን ሂደቶችን ምንድን ነው የሚሸከመውን መሬት ጸባይ መርምሮ እንደ ጸባዩ ክብደቱን እዚያው ላይ ከማሳረፍና ለጸባዩ የሚስማማ አቀባይ መሰረት ከመምረጥና ዲዛይን ከማድረግ ጀምሮ የሚመጣ ጉዳይ ስላለው ማለት ነው እና አጠቃላይ ሙሉ በሙሉ በሚባል ደረጃ ከዚህ ጋር በተያያዘ በቅተናል የምንለው ሁኔታ ላይ እንዳይደለን እንትኖች አሉ። እነዚህ እንግዲህ በዚህ ዙሪያ ላይ ሌሎች ፕሮግራሞች በምንሰራ ጊዜ ከባለድርሻ አካላት አኳያ ልናየው እንችላለን፣ ግን ዛሬ ችግሮቹን ከማንሳት አኳያ እናየዋለን። በቂ ጥናት አለማድረግ የመጀመሪያውና ቀዳሚው ችግር ነው። በተለይ ከድልድዮች ከኢትዮጵያ ድልድዮች የመሰረት ምንድነው የመሰረት ውድቀት ጋር በተያያዘ በቂ ጥናት አለማድረግ በተለይ የተሸካሚው መሬት ምርመራ ላይ የሚስተዋሉ ችግሮች ብዙ ናቸው። የወንዙን ተፋሰስ ባህሪ በበቂ ሁኔታ አለመመርመርና የወንዙን ፍሰት መጠን በዘመናት መካከል በበቂ ሁኔታ መተንበይ አለመቻል አንዱ ነው። ወይ አንሶ ወይ ደግሞ በጣም በዝቶ የምናይበት ሁኔታ ይኖራል። የድልድዩ ርዝመት እና አጠቃላይ የውሃ ማሳለፊያው ክፍተት ማለት ነው። ስለዚህ አንደኛው ከመሬቱ ጋር የተያያዘ ነው። በሌላ በኩል ደግሞ ድልድይ እንግዲህ ብዙ ጊዜ ወንዞች የሚያቋርጡት ወንዞችን ለመሻገር የምንሰራው ነው። ያ ማለት እንግዲህ በስሩ ውሃ ያልፋል። ስለዚህ ከፍታው ምን ያክል ነው የሚሆነው፣ ርዝመቱ ምን ያክል ነው የሚሆነው የሚለውን የሚወስነው እንግዲህ የወንዙ የውሃ መጠን ነው። የወንዙ የውሃ መጠን ላለፉት 50 ዓመታት በሚቀጥሉት ደግሞ 50 100 ዓመታት የድልድዩ አገልግሎት ይሰጣል ተብሎ በታሰበው ዓመት ውስጥ የሚጠበቀውን የጎርፍ መጠን ደግሞ ታሳቢ አድርጎ በበቂ ሁኔታ የድልድዩን ሁኔታ ዲዛይን ከማድረግ አኳያ ውስንነቶች እናያለን። ይሄ ከሃይድሮሎጂካል አናሊሲስ ጋር የሚያያዝ ነው። ከፍሳሹን መጠን ከመተንበይ ጋር ተያያዘ የድልድዩ አቅራቢ አካባቢ ብዙ ጊዜ የምናየው ድልድይም ትንንሽ መዋቅሮችም ጋር ይሄ በተመሳሳይ ሁኔታ የሚከሰት ነው። የድልድይ አቅራቢያ በጣም በከፍተኛ ሁኔታ በመሸርሸሩ ምክንያት ውድቀቶች ሲከሰቱ እናያለን። መሸርሸር የመሸከም አቅም ባሻገር ደግሞ ሌላው እንደዚሁ ደግሞ በመሸርሸር ምክንያት ድልድዩ ሲወድቅ የምናይበት እድል አለ። ሌላኛው የድልድዩ ላይ የትራፊክ ክብደት ውሰና ላይ በተመለከተ
ሁሌም ዓለም አቀፍ የመኪና ክብደትን ነው ኮንሲደር የምናደርገው። የመውሰድ ችግሮች አሉ። ይሄ ኢኮኖሚያዊ ካለማድረግ ለምሳሌ አሁን በተለይ አሁን ለምሳሌ የትንንሽ ወደ ቀበሌን ከቀበሌ የሚያገናኙ የመጨረሻ መንገዶች አካባቢ ከኢኮኖሚ ማኳያ አንድ መኪና የሚያሳልፉ ሲንግል ሌን ድልድዮች የሚደረጉበት ሁኔታ አለ። አንድ መኪና የሚያሳልፉ ከሆነ አንድ መኪና የሚያሳልፍ መኪናን ምንድነው ድልድይ ላይ ያለን ክብደት ነው እንጂ የምንወስደው ልክ እንደ ደብል ሌን አድርገን ሁለት መኪና የሚያሳልፍ ክብደትን ኮንሲደር አድርገን እንደዚህ አይነት ዲዛይኖችን የማየት እንትን ተሞክሮ ወይም አጋጣሚ አግኝቻለሁ እና እንዲህ አይነት ነገሮች አሉ። ከዚህ ጋር በተያያዘ ተገቢ ባልሆኑ ውስንነቶች የድልድይ ዋጋን ከልክ በላይ ምንድነው ያለማድረግ ወይም በልክ ያለማድረግ ወይም ደግሞ ሚዛናዊ ያለማድረግ ችግሮች ከዚህ ከልህቀቱ ጋር በተያያዘ የሚመጡ ናቸው። ከዚያ ውጪ እንግዲህ ከድልድይ ምዕራፍ ባሻገር ምንድነው ከዲዛይን ምዕራፍ ባሻገር የግንባታ ምዕራፍ አለ። እንግዲህ እንደምታውቀው በሚገነባ ጊዜ የግንባታ ቁጥጥር ምዕራፍ አለ። የግንባታ ሂደት ልህቀት ደግሞ አለ። በአንድ በኩል የመገንባት በጥራት መገንባት የሚችሉ ብዙ ባለሙያዎች ለዚያውም ዘመኑን ዋጅተው የግንባታ ሂደቱ ዝማኔ ያለው እየጨመረ የሚሄድ ወደፊት የሚመነደግ ሆኖ አናገኘውም። እንግዲህ ያው በህንፃው የምናየው ነገር ነው። እንግዲህ ይሄ ከኤቲካል ጉዳዮች ጋር የሚያያዝ ነው። ከስነ ምግባር ጋር ከለዘብተኝነት ጋር ምን ችግር አለው የሚባል ሲንድረም አለ እንደምታውቀው። እንዲህ ብናደርገው ምን ችግር አለው እያል በጣም እዚህ የኮንስትራክሽን ኢንዱስትሪ ውስጥ ላልተገቡ ችግሮች እየተጋለጥን ያለ ነው በመሰረቱ እና ከግብአት እስከ ቁጥጥር ከቴክኒካል እስከ ጥንቃቄ ጉዳዮች በልማድ የታፈኑ በጣም ብዙ ችግሮች አሉ። እነዚህ እንትኖች ላይ በጣም ኮንዘርቫቲቭ ወደ መሆን ካልመጣን ወግ አጥባቂዎች መሆን ካልቻል አሁን ባለንበት ሂደት ውስጥ በጣም አስቸጋሪ ወደሆነ ሁኔታ ውስጥ የመግባት እድላችን በጣም ከፍተኛ ነው። እንግዲህ ቅድም አሁን ስክሪን ላይ የሚታየው እንግዲህ አንድ ተቆጣጣሪ መሐንዲስ ባለበት ሁኔታ የተገነባ ድልድይ ነው በመሰረቱ። ይሄ ተለስኖ ነው እንግዲህ የምናየው ማለት የድልድዩ የላይኛው መዋቅርን ገርደሩን ፌስ ነው የምናየው። እንግዲህ ተለስኖ በጣም እጅግ ከመክፈቱ የተነሳ አንድ ድልድይ ላይ ኮንክሪት ስትሞላ ይሄን ያክል ክፍተት ማሳየት ወይም እዚህ አካባቢ ነው ያለ ነው እና ይሄ አንደኛ ከገንቢው ተቋራጭ፣ በሌላ በኩል ደግሞ ያን ከሚከታተል ሱፐርቫይዘር መሐንዲስ አካባቢ ምን ያህል ለዘብተኝነት ቢጸና ነው ብለህ የምታየው ችግር ነው። ከዚያ ውጪ ከግንባታ በኋላም ደግሞ የምናያቸው ችግሮች አሉ። በእኛ ሀገር ነባራዊ ሁኔታ ከግንባታ በኋላ እንግዲህ ድልድዮች ላይ የሚደረጉ በየጊዜው የክትትልና የእድሳት ወይም የጥገና ጉዳዮች አሉ። እነዚያን መሰረት አድርጎ ተገቢ የሆነ ተከታታይ የመስክ ጉብኝትን አለማድረግ ባለቤት ከተረከበ በኋላ ለምሳሌ መንገዱን ወረዳዎች ተረክበው ከሆነ መንገዱና ድልድዩ ላይ በተደጋጋሚ ባለቤት የሆነው ዞን ከሆነ ወረዳም ከሆነ የፌዴራል እንትንም ከሆነ ብቻ የመንገዱ ባለቤት መንገዱና መንገዱ ላይ ያሉ ድልድዮችን ወይም የድልድዩ ባለቤት ድልድዩ ላይ ተከታታይ የሆነ የመስክ ጉብኝትን ማድረግ ይጠበቃል ማለት ነው። ምናልባት የሆነን ድልድይ ባለቤቶች ወይም ያ የባለቤትነት መብት የሰጠው አካል ምንም ቼክ ሳያደርገው 5 ዓመት 6 ዓመት ሆኖት ሊሆን ይችላል። ፎርዛት ማተር እዛ ድረስ ልናይ የምንችልበት ጊዜ አለ። ይሄ ከሆነ በኋላ ምናልባትም ትኩረት የሚያገኘው በእኛ ሀገር ነባራዊ አንድ ድልድይ በቃ ችግር ተፈጥሮ አይ በቃ መኪኖች መሻገር አልቻሉም እንዲህ ሆኗል እንደዚህ ነው የሚል ወይ ትራፊክ ሲስተጓጉል ምናምን ሊሆን ይችላል ማለት ነው። ያ በቀላሉ የሚታከም ችግር በቶሎ ቢታይ ኖሮ ምናልባት ከመስተጓጎልና ከፍተኛ ወጪ ከማስወጣቱ በፊት የጥገና ወጪ ከፍተኛ ከመሆኑ በፊት ችግሩ መፍታት የሚችልበት ሁኔታ
ሰፊ ነው በመሰረቱ ማለት ነው። ግን እኛ ሀገር ምንድነው ይሄ በአገልግሎት በሚሰጡበት ጊዜ ተከታታይ ጉብኝት ባለማድረግ እና ወቅታዊ ጥገናን ባለማድረጋችን ምክንያት የጥገና ወጫችን በጣም ከፍተኛ የሆነ ያለበት ሁኔታ አለ። አንዳንድ ጊዜ እንዲያውም ቶታሊ በቶሎ ባለመጠገናቸው ምክንያት ቶሎ ለውድቀት ተዳርገው እዛው ነባሩ ድልድይ ወደ ላይ ወይ ዝቅ ብሎ ከፍሎ እያየኸው ሌላ ድልድይ ተሰርቶ የምታይበት እድል ይኖራል ማለት ነው። እና በጥቅሉ ሰፋ ያሉ ችግሮች ነው ያሉት በዚህ ዘርፍ። ድልድዮች እንደ መንገዶቹ እንትን አናረጋቸውም፣ አናሻሽላቸውም። አሁን እኛ ሀገር ላይ አንዱ የምናየው ችግር ለምሳሌ መንገድ ልትገነባ ትችላለህ። ያን መንገድ ደረጃውን ቀስ በቀስ እያሳደግከው እየጠገንከው ምናምን ልትሄድ ትችላለህ። ድልድዩን ግን አንዴ ከገነባኸው ደረጃውን ማሳደግ የሚባል ነገር የለም። ከሞላ ጎደል ያው ድልድይ ነው ለሚቀጥሉት 50 60 ምናልባት 100 ምናምን ዓመታት እንደ ወሰንክለት የዲዛይን ላይፍ የሚያገለግል ያው ራሱ ድልድይ ነው። ስለዚህ ድልድዮች በሚገነቡበት ጊዜ ከዲዛይን ጀምሮ አንደኛ እዛ አካባቢ መንገዱ ለቀጣይ 100 ወይም ለድልድዩ የህይወት ዘመን ውስጥ መንገዱ ደረጃው ከፍ ሊል ይችላል ወይ፣ የትራፊክ ፍሰቱ በጣም ሊጨምር ይችላል ወይ ብሎ ስለዚህ ከዚያ ያንን የሚመጥን የዲዛይን አጠቃላይ የድልድይ አቅም፣ ስፋት፣ ወርድ ወዘተርፈ ጉዳዮችን ታሳቢ ያደረጉ ዲዛይኖች መስራትን የሚጠይቅ ነገር ነው። ግን በጥቅሉ እንዲያው ካሉብን ዘርፍ ብዙ ችግሮች ጋር በተያያዘ እዚህ አካባቢ ሰፋ ያሉ ችግሮች የሚታዩ መሆኑን ማንሳት እንችላለን። ታጠቅ ጠቅለል ባለመልኩ ስታነሱ አጠቃላይ የድልድዮቹ ያነሳውን ነጥቦች የሚታዩ በተለያዩ ጊዜያትም በመስክ ምልከታም በምንም አንዳንዶች በሪፖርትም የሚወጡ ናቸውና ትልቅ ትኩረት የሚችሉ ነገሮች ናቸው። ሰብሰብ ብናደርገው ግን እንደው መሰረቱ ላይ ብቻ ብናተኩር ትኩረታችን የድልድይ መሰረቶች ላይ ቢሆን በዚህ ዘርፍ የምናያቸው ችግሮች ምንድን ናቸው በዋናነት አንሳለን እነሱ። መልካም። ከእለቱ ጭብጣችን አኳያ በምስል አስደግፈን አንዳንድ ችግሮችን እንደ ኬዝ ስተዲም ልናነሳ እንችላለን። እንግዲህ በምስሉ ላይ እንደሚታየው አለም ስለዚህ አንድ የሆነ መንገድ ላይ ያለ ድልድይ ተሸካሚ እንግዲህ ፊት ለፊት የሚታየው የድንጋይ ግንብ የድልድዩ መሰረት ነው። ከዚህ ስር ፉቲንግ አለው፣ መሰረት አለው። ከዚህ ላይ ተገንብቶ ከላይ ያለውን መዋቅር የሚቀበለው እንግዲህ መሰረት የምንለው ፊት ለፊታችን የምናየው የድንጋዩን ግንብ ከታች ያረፈበትን እንደ ጫማ የምንቆጥረውን ፉቲንግ እና የሚቀበለውን መሬት የሚሸከመውን መሬት አጠቃላይ ይሄ የመሰረቱ አጠቃላይ የሲስተም አካላት ናቸው በዋናነት። እና ከዚህ አኳያ ብዙ ጊዜ ችግሮች አጠቃላይ የመሰረት ችግሮች አሉ ስንል አንድም ከዚህ ከተሸካሚው ላይ ነው፣ የድንጋይ ግንቡ ላይ ነው ችግሮች የምናየው። በጣም በዝቅተኛ ጥራት ነው እንትን የሚያደርጉት የሚገነቡት። ሁለተኛ የድልድይ መሰረት ግንብ እና ባለፈው ሳምንት ለምሳሌ መራግሮች ላይ ስለ ድንጋይ ግንብ አንስተናል። እንግዲህ እንደዚህ አይነት የህንፃ ዙሪያ ግንብ አለ፣ አፈር ብቻ የምትገድፍበት እንደዚያ ሲሆንና እንደዚህ ክብደት የሚሸከም እንደዚህ አይነት ደግሞ የድንጋይ ግንብ በሚሆንበት ጊዜ መሰረታዊ የሆነ የግንባታ ሂደት ልዩነት፣ የግንባታ ግብአት ጥራት ልዩነት በከፍተኛ ሁኔታ አለ። ግን ይሄ ልዩነት ታሳቢ ያደረገ ጥንቃቄ ብዙ ጊዜ አናይም እኛ ሀገር። አሁን ለምሳሌ እዚህ ጋር የምናየው እንትን በጣም በዝቅተኛ ጥራት ከተገነቡት ውስጥ እንደ ምሳሌ የሚወሰድ ነው። እንግዲህ የኢራ ማኑዋልም ስፔሲፋይ እንደሚያደርገው አሽላር ክላስ ቢ ወይም ኤ እንደ ድልድዩ እንትን መጠን አሽላር ማስኖሪ ነው ግንቡ እንዲሆን የሚፈለገው ማለት ነው። አሽላር ማስኖሪ የድንጋይ ግንብ እንዲገነባ ነው የሚፈለገው ማለት ኦልሞስት የድንጋዮቹ ቅርጽ እና አደራደራቸው ልክ የብሎኬት ለምሳሌ ብሎኬት ሲገነባ ያለው አይነት አለ አይደለም፣ እንደዚህ አይነት መልክ ነው ሊያሳይን የሚገባው። እዚህ ጋር ፊት ለፊት የምናየው በምስሉ ላይ የምናየው ድልድይ በዋናነት ግን እንደሚታየው ምንድን የማር ሰፈፍ ነው አይደል የሚመስለው እንትኑ
እና እነዚህን ተከትሎ ውድቀቱ የመከሰቱ እድል በጣም ከፍተኛ ነው። ይህም ድልድይ በዚህ አግባብ ነው በመሰረቱ ለውድቀት የተዳረገው እና ከላይ ከመቀመጫው ተነስቶ ወደ ታች ድልድዩ ለውድቀት ተዳርጎ በመስክ ጉብኝት ጊዜ የተገኘ ሪፖርትን ነው እዚህ ጋር የምናቀርበው። በዚህ ደረጃ ውድቀትን አስተናግዶ ድልድዩ የምናይበት ሁኔታ አለ እና የዚህ ድልድይ ታሪክ ጋር በተያያዘ እንግዲህ ምስሉ ላይ እንደሚታየው ከላይ ተነስቶ ከገርደሩ መቀመጫው ላይ ተነስቶ ወደ ታች እየተሰነጠቀ መምጣቱን እናያለን ማለት ነው እና እንትኖቹ ድንጋዮቹን ሁሉ እየሰነጠቀ ነው ያለው። አንዴ የድንጋይ ጥራት ችግር አለ፣ የድንጋዮቹ መጠን ችግር አለ፣ የተደረደሩበት ሁኔታ። ስለዚህ በጥቅሉ እንደዚህ አይነት ሃኒከምብ የሆነ የማርሰፈፍ የሚመስል የድንጋይ ግንብ ለድልድዮች ፈጽሞ ስህተት ተብሎ የሚወሰድ ነው። በዋናነት ከዚህ ድልድይ ጋር ኢንቨስቲጌሽኖች ተሰርተው የኢንቨስቲጌሽኖች ውጤቶች እንደ ኬዝ ስተዲ ለማንሳት ያክል ምንድን ነው ችግሩ ተብሎ በሚወሰድበት ጊዜ ለናሙና ያክል ጥናት የተደረገበት ድልድይ ነው። መረጃው ስላለን ነው የምናቀርበው። ጥናት በሚደረግበት ጊዜ የሆነው ምንድን ነው፣ የውድቀቱ ምክንያት ምንድን ነው ተብሎ በሚታሰብበት ጊዜ ተቆፍሮ ያለው ሂደት ለማየት ያክል ቁፋሮች ተካሄደ። ታች እስከ መሰረቱ የመግለጽ ስራ ነው የተሰራው። እስከ መሰረቱ ከተገለጸ በኋላ በምስሉ ላይ እንደሚታየው ታች ድረስ ተሰንጥቆ መሰረቱ ለመንገዱ ትይዩ ነው የተሰነጠቀው። ኢማጅን አሁን የመሰረቱ ችግር ቢሆን ኖሮ መሰረቱ የሚቀነጠሰው ፓራሌል ነበር የሚሆነው። አሁን ስንጥቁ ከእግሩ ፊት ለፊት ነው የሚታየው፣ ግን በዚህ መልክ አልነበረም የሚሰነጠቀው። ችግሩ የታችኛው መሬት ላይ ነው ያለው ማለት ነው እና መጨረሻ ላይ የኢንቨስቲጌሽን ውጤት የሚያሳየው ምንድን ነው፣ ድልድዩ በሚገነባ ጊዜ በአንድ በኩል እየመነጨባቸው በአንድ በኩል ደግሞ ጠንካራ የሆነ አንጻራዊ ጥንካሬ ያለው አለቶች ምናምን ያሉበት አሁን የሰውየው እግር ያለበት እና ወደ ላይ በኩል ያለው ፓርት ላይ አፈር ሞልተው ነው እየመነጨባቸው ደግሞ በዛው ልክ ምቹ ባልሆነ ሁኔታ የአፈር ጥቅጠቃ የሙሊት ጥቅጠቃ ስራውን ሰርተው ነው ያለፉት። በዚያ ምክንያት የሆነው ምንድን ነው፣ የድልድዩ የሆነው ክፍል ታች ላይ ያለው በአፈሩ በኩል ያለው የድልድዩ በሚገነባበት ጊዜ እናንተ መዋቅሩ የላይኛው መዋቅር ሙሉ በሙሉ ክብደቱን መሰረቱ ላይ በሚያሳርፍበት ጊዜ የአፈሩ በኩል ላይ የአፈሩ ሳይድ በኩል ወረደ ማለት ነው። በአንድ በኩል ጠንካራ ነው፣ በአንድ በኩል ወረደ። በዚያ ምክንያት ተሰነጠቀ ማለት ነው እና የሆነው ይሄ ነው። እንግዲህ ይሄ ቅድም ያነሳነውን እንትን በዋናነት በደንብ የሚያስገነዝበን ችግር ነው በዋናነት ማለት ነው። እንግዲህ ይሄ የሚያሳየው በቂ የሆነ የመሰረት ግንባታ ሂደት የአፈር ጥናት ምርመራን ካለማድረግ በዚያ ላይ ያለችዋን ችግር ማስኖሪው እንግዲህ እንደምታውቀው በጣም ሰፊ የሆነ ሴክሽን ነው ያለው። ግን እንደዛም ሆኖ ማስኖሪው በራሱ እንኳን አልተቋቋመም፣ አልረዳውም። ታች ላይ ያለውን ችግር ሊረዳ አልቻለም። ያረዳበት ምክንያት ደግሞ ማስኖሪው በራሱ ደግሞ ወይም የድንጋዩ ግንብ አምዱ በራሱ ደግሞ ደካማ በሆነ የአገነባብ ጥበብ የተገነባ በመሆኑ ነው። በዲዛይን በእርግጠኝነት የዚህ እንትን ሰነድ ሄዶ ቢታይ አሽላር ማስኖሪ ነው የሚለው። አሽላር ግንብ የድንጋይ ግንብ ማለት በምስሉ ላይ በሚታየው መልኩ የሚሰራ ግንብ ማለት ነው እንጂ እንደዚህ የማርሰፍ አስቀድመን እንዳየ ነው የማርሰፈፍ መስሎ የሚገነባ ግንብ ማለት አይደለም በዋናነት እና አጠቃላይ እዚህ አካባቢ ሰፋ ያሉ ውስንነቶች ከእኛ ድልድዮች ጋር በተያያዘ የምናይበት ሁኔታ በስፋት አለ። እንዲገነቡ ነው የሚታሰበው ድልድዮቹ። እያንዳንዱ የድንጋይ ዩኒት የሚጠቀሙበት የሞርታሩም እንትን በዚያው ልክ 1:3 ሆኖ ጆይንት ስፔሲንጉ ከ2 ሳንቲም በድንጋዮች መካከል ያለው ማጣበቂያው ሞርታር የሚሞላው አጠቃላይ ደግሞ ያለው ክፍተት መጠን ደግሞ እየተሸከሸከ መሞላት አለበት እንደምታውቀው እና ያን በማድረግ ሂደት ውስጥ አብዛኛው በውስጡ በሞርታር መሞላት መቻል አለበት።
ድንጋይ በሚሞላ ጊዜ በውስጥና በውጭ ድንጋዮች ከተደርድረዋል። በመካከል ያለው በሚሞላ ጊዜ የሚያስተሳስሩ ረዘም ያሉ ድንጋዮች በየሆነ ኮርስ ደግሞ እንደዚሁ መግባት ይጠበቅባቸዋል። ምናልባት ይህን መሰረት በማድረግ በጣም ችግሩ ሰፋ ያለ ስለሆነ አንድ ራሱን የቻለ የድልድይ ምንድነው አምድ የመሰረት አምድ የግንባታ ሂደትን በተመለከተ ራሱን የቻለ ምንድነው መርሃ ግብር እናዘጋጃለን ብዬ ተስፋ አደርጋለሁ። በጥቅሉ እንደዚህ አይነት የመሰረት ስራዎች እንዲገነቡ ይጠበቃል። ግን እኛ ሀገር በጣም ከፍተኛ የሆነ የግንባታ ጥበብ ልህቀት ችግር፣ በጥራት ችግር እንዲሁም አጠቃላይ ከመሸርሸር ጋር በተያያዘ ችግሮች ይከሰታሉ። በመሸርሸር ምክንያት የሚከሰቱ ውድቀቶች በዋናነት በጣም ብዙ ናቸው። እውነት ለመናገር እኛ ሀገር ብዙዎቹ የመንገድ መዋቅሮች ፌል የሚያደርጉት በመሸርሸር ምክንያት ነው በዋናነት። በተለይ ለትንንሾቹ ሲሆን ድልድዮቹ ላይ አናሳ ሊሆን ይችላል፣ ግን ችግሩ አልፎ አልፎ ያለ ችግር እንደሆነ የምናውቅበት ሁኔታ ነው ያሉት። ምናልባት የጊዜም ጉዳይ ስላለ ከመሰረት ግንብ ከምሰሶ ጋር በተገናኘ ያለውን እዛ ላይ ፕሮግራም ስናዘጋጅ አጠቃላይ ምን መሆን አለበት ከጥራቱን ከማስጠበቅና የሚፈለገውን ጥራት ይዞ እንዲቀጥል ከዲዛይን እስከ ግንባታ ከዛም ደግሞ በየጊዜው ከሚደረገው የክትትል አኳያ ምን መሆን አለበት የሚለውን ሌላ ፕሮግራም ላይ እናየዋለን። ግን አጠቃላይ ለአነሳቸው ችግሮች የመፍትሄ ሀሳብ ሊሆኑ የሚችሉ ነጥቦችን አጠር አድርጋ አንሳለን። መልካም። እንግዲህ የመፍትሄ ሀሳቦችን ከመጠቆም አኳያ መጀመሪያ እንግዲህ ስለ መሰረት ስናወራ የሚሸክመውን መሬት ነው የምናስበውና ከዚያ አኳያ በቂ የአፈር ምርመራ ማድረግና ተያያዥ ትንታኔዎችን በአግባቡ መስራት ነው የመጀመሪያው። ስለዚህ ይሄ የጂኦቴክኒካል መሀንዲሶች አካባቢ ያለ ውስንነት ነው። በዋናነት በቂ የሆነ የአፈር ምርመራ ስራን በማድረግ ድልድዮቹ ዲዛይን ማድረግ የመጀመሪያው የመፍትሄዎቹ ሁሉ መጀመሪያ ነው ብዬ አምናለሁ። ሁለተኛው የወንዙ ፍሰት መጠንና የወንዙን ወለል አጠቃላይ የሽርሸራ መጠን በአግባቡ መመጠን፣ አጠቃላይ ይሄ ፕሮፐር ኢሮዥን ዴፕዝ ኮምፒውቴሽን ብለን ልንገልጸው እንችላለን። እንግዲህ እንደምታውቀው የድልድዩን መሰረት መሬት ውስጥ የሚሸከመው አፈር የምንለው ማለት ለምሳሌ ለጊዜው አሁን ለምሳሌ የወንዙ ወለል ከወንዙ ወይም ከመንገዱ ከላይኛው አንጻር ሲታይ 7 ሜትር ላይ ነው ብለን ብናስብ ከ10 ዓመት በኋላ ወይ ከ40 ከ50 ዓመት በኋላ 9 ሜትር ላይ የሚደርስ ከሆነ በዋናነት 9 ሜትር በኋላ ነው አጠቃላይ መሰረቱን የምንሰራው ማለት ነው። በሚቀጥሉ 30 ዓመታት 40 ዓመታት ውስጥ 2 ሜትር ያክል አፈር ያን ያክል ጥልቀት የሚሸረሸር ከሆነ የወንዙ መፋሰሻ በዋናነት ከዚያ በታች ነው ወስደን የምናስቀምጠውና ይሄ ማለት ምን ማለት ነው? ያንን ምን ያክል ሊሸረሸር ይችላል የሚለው የሽርሸራውን ጥልቀት መጠን በአግባቡ መወሰን በራሱ አንዱ ትልቁ ስራ ነው። ብዙ ጊዜ እዚህ አካባቢ ውስንነቶች ይታያሉ። ይሄ ውስንነት ደግሞ የጎርፉን መጠን እና አጠቃላይ ከድልድዩ በላይና በታች ያለውን የመሬት እንዲሁም የጎርፍ ሁኔታ አጠቃላይ ቻናል ዳይናሚክሱን ፕሮፐርሊ ኢንተርቴን ካለማድረግ የሚመጣ ጉዳይ ነው። የዲዛይንና የግንባታ ሂደቶችን ሀገራዊና ዓለም አቀፋዊ መስፈርቶችን ጠብቆ መስራት መሰረታዊ የሆነ ሌላኛው መፍትሄ ነው። በጥቅሉ እነዚህ መስፈርቶች በአግባቡ ኢንተርቴን ከተደረጉ በመስፈርቶቹ መሰረት ዲዛይኑም ግንባታውና የግንባታው ቁጥጥርም በአግባቡ ከሄደ በቂ የሆነ የግንባታና የቁጥጥር ቴክኒኮችና ጥበባትን ገንዘብ አድርገን መስራት ከቻል እነዚህ ሁሉ ችግሮች መቀረፍ ይችላሉ ብዬ አስባለሁ። ምናልባት ያነሳቸው በጣም ሞር ቴክኒካል የሆኑና በተለይ ለመሀንዲሶች በዋናነት ደግሞ ለአማካሪዎች የሚሰጡ ኃላፊነቶች ናቸው ብዬ አስባለሁ። ግን ደግሞ በዚህ ሂደት ውስጥ ደግሞ በዋናነት የሚሳተፉ የመንግስት አካላት ባለቤቱ ነው የሚያስገነቡ ገንቢ ተቋራጮች አሉና ተቋራጮችና መንግስት ምን አይነት ኃላፊነቶችን ሊወስዱ ይችላሉ ከነዚህ የመፍትሄ ሀሳቦች ውስጥ ወይም ለነሱ ሊሰጥ የሚችል የባለድርሻ የሚና ሮል ምንድን ነው? አንደኛው እንግዲህ ተቋራጮች እኔ
ምናልባትም አንድ ለዚህ ሂደት መሻሻል መፍጠር ይችላሉ ብዬ ማሰብ ተቋራጮችን ነው። ተቋራጮቹ በዲዛይኑ ላይ በተገለጸው መሰረት መሬቱን ከፍተው በሚያዩበት ጊዜ የተለየ ሆኖ ካገኙት ዲዛይኑ የሰራው አካል መጥቶ ያንን ነገር ልክ ነው አይደለም ብሎ እንዲያረጋግጥ ማረጋገጫውን መጠበቅ መቻል አለባቸው። በራሳቸው ወስነው ባያልፉ የአፈር ምርመራ ተሰርቶ አይደለም ዲዛይን የተሰራው ብለው ቢሞግቱ ካልተሰራለት ማለት ነው ግምታዊ ብያኔ ከሆነ። ከዚያ ውጭ ደግሞ ከወደ መንግስት በምንሄድ ጊዜ በአብዛኞቹ መንግስት ስለሆነ የሚያስገነባው ድልድዮቹን መንግስት ጋር ለመንግስት የምንሰጠው ኃላፊነት ምንድን ነው? ከድልድዮች ጋር በተያያዘ የአፈር ምርመራ ጥናት እንዲደረግ ትኩረት ሰጥቶ የበጀት አካልም አድርጎ መንቀሳቀስ በጣም ተገቢ ነው ብዬ አስባለሁ። ብዙ ጊዜ ይሄ ሲሆን አይታይም፣ ወይም በዚህ ደረጃ በጣም በበቂ ጥልቀትና ጥራት የድልድይ መሰረት ወይም አጠቃላይ የድልድይ ፋውንዴሽን ሲስተም በጥናቶች ትሪት ሲደረጉ አናይም እውነት ለመናገር። ስለዚህ እዚህ አካባቢ ያለው ትኩረት በጣም ከፍተኛ እንዲሆን፣ ከዚያ ውጪ አጠቃላይ ድልድይና የድልድይ አጠቃላይ ሂደትን በተመለከተ የግንባታና የዲዛይን ሂደት ዝርዝር መስፈርቶችን ማውጣት ቢቻል የሚያጸድቁ ወይም የዲዛይኖች የሚቀበሉ ግንባታውንም ደግሞ ሄደው እንደ መንግስት ወክለው የሚቀበሉ አካላት በቼክሊስት ነገሮች ማየት የሚችሉባቸው መስፈርቶችን በአገር አቀፍ መመሪያውም ይሁን በከባቢ መመሪያዎች አስደግፈው ማውጣት ቢቻል ችግሮች መቀረፍ ይችላሉ ብዬ አስባለሁ። ታጠቅ በጣም አመሰግናለሁ። እንዳለው እንግዲህ አይ ቲንክ ያው ምንድነው ድልድይ ምናልባት ድልድይ የሚለውን ብቻ ስናየው ከመንገድ አካላት ብትወስደው አንዱ ነገር ሊሆን ይችላል። ግን የሚኖረው ኢኮኖሚያዊ ፋይዳ ችግር ሲመጣበት ደግሞ የሚፈጥረው ጫና በጣም ከፍተኛ ስለሆነ ነው አንድም የርዕሰ ጉዳይ አድርገን ወደዚህ ፕሮግራም ይዘው ነው የመጣ ነውና ወደፊትም እንግዲህ ቅድም አንተ የጠቀስካቸውና ሌሎችም ጠቃሚና ወሳኝ የሆኑ በድልድይ ላይ ያተኮሩ ፕሮግራሞችን እናዘጋጃለን ብዬ አስባለሁ። የዛሬ ፕሮግራማችን በዚህ እናጠናቅቃለን። ተመልካቾቻችን በዛሬ ርዕሰ ጉዳያችን የድልድይ መሰረት ስራና ተያያዥ ችግሮች አጠቃላይ ውይይት አድርገን ነበር። ይህን ፕሮግራም አዘጋጅተን ያቀረብንላችሁ የፕሮግራሙ አዘጋጅና አቅራቢዎች እኔ ታጠቄ ነውና እንዳለም አድራጌ ከመላ ስቱዲዮ ባለሙያዎች ከዳይሬክተሮችና ከካሜራማኖቻችን ጋር በመተባበር ነው። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ቸር ይግጠመን።